ለልብስ ከመጨነቃችን የተነሳ እንዳልኳችሁ ደጋግሜ እንደምናገረው ቀዳዳ ልብስ ፋሽን ሆኖ መምጣቱ ነው። ሰው የመጨረሻ ማበዱን የማይሆን ይመስል የመጨረሻ የተቀደደ ሱሪ ፋሽን ሆኖ ሲሸጥ ይህን ይባላል። የሰው ልጅ ለልብስ ከመጨነቁ የተነሳ ስለዚህ አጌጣለሁ ብላችሁ በልብስ አትጨነቁ። የሚገባችሁን ያክል ሰውነታችሁ ከተሸፈነ ከሰው ጋር ከዋላችሁ በቃችሁ ማለት ያላችሁን አጥባችሁ በንጽህና በልክ ልበሱ። እንደዚህ ዝም ብላችሁ ጎተት ትበሉ አይደለም ያልኩት፣ በስነ ስርዓት ልበሱ። ግን ልብሳችሁ የሚጨምርላችሁ ክብርና ጌትነት የለም። ብዙ ልብስ በመግዛት ደስታን ማግኘት አይገባም፣ አይቻልም። ለዚህ አትጨነቁ። እንደዚያ ከሆነ ልብስ የት እናገኛለን የምትሉ ከሆነ ምን አለ? ርዕዩ ጽጌያተ ገዳም ዘከመ ይልህቁ። የምድረ በዳ አበቦችን ተመልከቷቸው እስኪ። ማን ነው ያለበሳቸው? አንዱ ቢጫ ልብስ ለብሶ አደራ አበባ፣ ጽጌረዳ ደግሞ ቀይ አበባዋን ይዛ የየራሳቸውን መልከኛ ልብስ ለብሰው አበቦቹ ይርግድ ሲሉ በተራራው ላይ ማን ነው እንደዚህ ያለው ውበት ያለበሳቸው? ገዝተው እንኳን ለሚለበሱ ከዚህ ነው ያፈልደቁት ከሰውነታቸው። እስቲዋቸው አለ ሰሎሞን ጥቀ በኩሉ ክብሩ ይለብሰ ከማዱ ምሉ። ሰሎሞን እንኳን እንዲያ ያለ ባለጸጋ ሲሆን ከነዚህ አበቦች ያንዱን ያህል አልለበሰም ማለት። ለምን? ሰሎሞን አበባ ሊያስጠልፍ ይችላል እንጂ አበባ አያብብም። ገብቶችኋል? ሰሎሞን እንኳን የአበቦችን ያህል አልለበሰም። እና ታዲያ እነዚህ አበቦች ሳይጨነቁ እንደዚህ የሚለብሱ ከሆነ ለዚያውም ደግሞ ወናውዝ የገዳም ዘዮም ሃሎ ወየሰማይት ወደይ ውስተ እቶነ እሳት ዘከመዚ ያለብሶ እግዚአብሔር እፎኪያክሙ ኦዙፃን ሃይማኖት። ዛሬ አብቦ ለምልሞ በመስከረም በጥቅምት አብቦ ለምልሞ የምታዩት ነገ በእሳት የሚቃጠለውን አበባ እግዚአብሔር እንደዚህ አድርጎ የሚያለብሰው ከሆነ እናንተ እምነት የጎደላችሁ ባሪያውና በአምሳሉ የፈጠራችሁ እናንተንም እንዴት አያለብሳችሁ? ወፍ ያላቸው ግን ቄስን ተመልከቱ ማለት ነው ብለው ተርጉሞታል። የሰማይ ወፎችን ተመልከቱ ማለት የማይዘሩ የማያጭዱ ወፎችን፣ ካህናትን ተመልከቱ ማለት ካህናትን ማንም ያበላቸው? እስኪ ንገሩ። ለምሳሌ እኔን ብትወስዱኝ እኔ ጓሮ የለኝም፣ እግዚአብሔር የተመሰገነ ይሁን፣ የባንክ አካውንትም የለኝም፣ ሊኖረኝም አይችልም እስከምሞት። መዝግቡት። አባ በ2018 አካውንት አይኖረኝም ብለህ ነበረ ብላችሁ በዩቲዩብ እንድትናገሩት፣ ይሄ በ2030 አለህ እንድትሉ ማለት አልልም። አይዟችሁ እሺ። ስለዚህ ሰዎችንን ማበረም ብለን ይይዛል። በደንብ ያዙ። ደግሜንም ራይ ወደፊትም አካውንት አይኖረኝም። ስለዚህ አሁን እዚያ ውስጥ የለኝም። አረ ይሄን ቀሚስ ማን ነው የገዛልኝ? ገብረ ማርያምና ወለተ ማርያም አይደሉም፣ እግዚአብሔር። ምክንያቱም ወለተ ማርያምና ገብረ ማርያም የማን ናቸው? የእግዚአብሔር ናቸው። እግዚአብሔር የማይዘሩ ወፎችን ተመልከቱ ማለት ቄስን ተመልከቱ። እስኪ ለዚህ ቄሶች ይዋችሁ። ይሄ ጠምጥሞ ያለው ቄስና መነኩሴ በሙሉ ያጎቱን ድንች መሰላችሁ የሚቆፈር ነው። ያክስቱን ባይቴ ላይ ይወቃል። ማንም ይመግበው እንዲያርገው እግዚአብሔር። እንዴት አይገርማችሁም? ቄስን አሁን እናንተ ስታከብሩ ፖሊስ አላስገደዳችሁ፣ አዋጅ አልተነገራችሁ። ልባችሁ በቄስ ላይ እምነት እንዲኖረው አድርጎ ብር አዋጣችሁ ቄስ ካባ እንዲደርብ ማድረግ ይሄ የማን ስራ ነው? ሰውን ያህል ክፉ ጭንቅላት ያለው ፍጡር አምኖ ብር እንዲሰጥ ማድረግ እኮ በስቀላል መስሏችኋል? ሰው እኮ ቀላል ፍጡር መስሏችኋል? የመጨረሻ የተራቀቀ ፍጡር ነው። በጣም እኔ እንደው በምድር ላይ በጣም የሚከብድህ እውቀት ምንድን ነው ብትሉኝ፣ ሰው ይባላል። ሰው መቼም ቢሆን ሊገባኝ አይችልም። በፊት የገባኝ ይመስለኝ ነበር። ሳየው የከበደኝ እየረቀቀብኝ ይመጣል። የመጨረሻ ተገልጦ የማያልቅ መጽሐፍ ሰው እየሳቀ ነዶት ሊሆን ይችላል፣ እየሰጠ ሊቀማ ሊሆን ይችላል። አይታወቅም ምን እንዳሰበ ማለት ምን እንዳሰበ ማወቅ አይቻልም። እየተጣሉ ውሸታቸው ሊሆን ይችላል። አይታወቅም። ሰው ውረድ እንውረድ ብለው በቃ ወግዳናቱ ነው የሚለው ውሸታቸው ሊሆን ይችላል። አይ እንዲህ ሰው አይታወቅም።
እንዲሁ ሰው ይታወቃል። ስለዚህ የእግዚአብሔር ሰዎች ሰውን ያህል ነገር በጦርነት እንኳን ታንቄ ሞታለሁ የሚለውን ፍጡር በነፃ ብር እንዲያመጣ ያደረገ እግዚአብሔር ይህ ቄስን ተመልከቱ በሉ። ቄስን ተመልከቱ በሉ። አዎ ወፎች የተባሉ ደግሞ እነማን ናቸው? እስራኤልን ተመልከቱ። አልዘሩም አላጨዱም። ስንት ዘመን መገባቸው እግዚአብሔር? 40 ዓመት። በምን? በደመና። ወፍ ያላቸው እስራኤልን እዩ። አበባ የተባሉ ግን ሃይማኖት የሌላቸው ሰዎች ናቸው። ሃይማኖት የሌላቸው ሰዎች አበባ ይባላሉ። አበባ ዛሬ ሽብርቅ ብሎ ህዳር ሲመጣ እርግፍ እንደሚለው ሃይማኖት የሌላቸው ሰዎች በሀብት ያማረባቸው ናቸው። ነገር ግን ገሃነም አለባቸው እና ወናው ጽጌ ገዳም ዘውም አለው። ዛሬ ያበበውን አበባ ነገ የሚቃጠለውን ማለት ነገ በገሃነም የሚቀቅለውን ሃይማኖትን የካደውን ሰው እግዚአብሔር ሲያበላው ሲያጠጣው እያየ እናንተ እምነት የጎደላችሁ በስሙ ተጠርታችሁ አምናችሁ እናንተ እንዴት አይመግባችሁ ማለት ነው። ስለዚህ ሁለተኛው ለልብስ አትጨነቁ። ከቃሉ ጋር ናችሁ። ሶስተኛ አሁን ራሱ የሚገርማችሁ ለልብስ መጨነቅ እንኳን እናንተ መቼስ አይቆጡም። እዚህ ያሉት አባቶች ደግ ናቸው፣ አይቀልም። ምንድነው እንኳን በልብስ እንኳን የሰው ልብስ የቤተ ክርስቲያኑ የመጋረጃ አይነት ራሱ አሁን መከራ ብልቶናል። ይሄን ነው ይቅር በሉኛል። ቤተ ክርስቲያን የመጋረጃ አይነት ለአንዱ ነጭ፣ ለአንዱ ቢጫ፣ ለአንዱ ወርቅ፣ አንዱ ደብር ያይና የ500 ሺህ ብር መጋረጃ ሲመጣ ሌላኛው ደብር ደግሞ የ5 ሚሊዮን ያመጣ። ለልብስ አትጨነቁ። አንድ አይነት መጋረጃ ቢኖር እንደው እግዚአብሔር ጸልዩ እንደም ቢኖር ከአዲስ አበባ ቅድስት ማርያም ቦሌ መድኃኔዓለም እስከ መጨረሻቱ የገጠር ጎጆ ቤተክርስቲያን አንድ አይነት መጋረጃ እንደው መድኃኔዓለም ቢያመጣል ወይ ቀይ ወይ ጥቁር እረፍ እንል ነበር። በቃ ልክ አሁን እንደ የግብፅ ቤተክርስቲያን መጋረጃዎች ለአብይ ጾም ለሕማማት ጥቁር፣ የትንሣኤ ዘመን ነጭ፣ አዛ የተረፈውን ቀይ። የትኛውም ቤተክርስቲያን ብትሄዱ 3 መጋረጃ አለ። በቃ ሌላ የለም። የትኛውም ትልቅም ገጠርም ገዳምም ከተማም። እኛም እንደዚያ ቢኖረን እንዴት ጥሩ። ስለዚህ ይሄንን አትጨነቁ። እግዚአብሔር የሚፈልገው ሌላውን ነገር ነው። አዎ ለወንጌል ክብር፣ ለቅዳሴ ክብር የወርቅ ወንጌል፣ የወርቅ ገበታ፣ የወርቅ አትሮንስ፣ የወርቅ መስቀል፣ የወርቅ ጉልላት ቢኖር ጉዳት የለው። ዋናውን ነገር ትተን ከሆነ ግን ጉዳት አለው። ያም እንዳይሆን ለልብስ አትጨነቁ ያለን ይሄንን። ሶስተኛስ ጌታ አትጨነቁ ያለን ለምን ይመስላችኋል? ሌላ የማታስተካክሉት ነገር ላይ አትጨነቁ። እስኪ በሉ ድገሙ። ምን የማትሉት ነገር ላይ? ለምሳሌ መኑ እሙስቴትክሙ በተክዞ ዘይድ ወስኮ አሐደ መተበዲበቆም ከእናንተ መካከል ተጨንቆ በቁመቱ ላይ 1 ክንድ መጨመር የሚችል ሰው አለ ወይ አለ ጌታ። ነው እንደዚህ ያለ አይሎ ትንሽ 1 ክንድ አሁን የእንትናን ማንም ባለው የዳርዊንን የዝግመተ ለውጥ ቲዮሪ አንዳንዶቻችሁ ታውቁታላችሁ። ሰው መጀመሪያ አንድ ዝንጀሮ ነበረ። ከዛ ኑሮውን ለማሻሻል ሲጥር ምን እያለ መጣ? እንደዚህ እያለ በሁለት እግሩ ቁጭ አለ ቆመ አለ። ምን ነው ዛሬ ረጃጅም ሰዎችን አጫጭር ሰዎችን እንዲህ እያሉ እንደ ቀጭኔ ጥቂት መዘዝ ቢሉ የማይሆን ነገር የሚያወራው ይዘውኝ ዛሬ ያሉ ዝንጀሮች ስለምን አይሻሻልም? ለነገሩ ውድቅ ተደርጓል። በራሳቸው በዘመናዊ ሳይንቲስቶች አሁን ውድቅ ሆኗል። የሱ አስተምህሮ ሰው በቁመቴ ላይ 1 ክንድ አሁን አንዲት ሴት ወንድ ልሁን አይሆንም። አንድ ወንድ እኔ ሴት ነው ወንፈል ይሄ አይሆንም። ሴት መሆን ነበረብኝ ብለህ አትጨነቅ። ወንድ መሆን ነበረብኝ ብለህ አትጨነቅ። አጭር መሆን ፈልግ ነበር ብለህ አትጨነቅ። ረጅም መሆን ነበረብኝ ብለህ አትጨነቅ። ከንፈሬ ክርክም ያለ ወይም ደግሞ ሰፋ ያለ ወይም ወፈር ያለ ምን ያስጨንቅ?
የተሰጠህን ነገር ይዘህ ኑር። የማታስተካክለው ነገር ላይ አትጨነቅ። ሌላ ደግሞ ለምሳሌ አንድ ሰው እየሰማችሁ ነው። አንድ ሰው ለምሳሌ ድንግልና የለውም። ድንግልናውን የሆነ ጊዜ አጣ። ያ ሰውዬ ድንግልናውን እንደገና ማስተካከል ይችላል አይችልም? ንገሩኝ እንጂ እነሱ ጉዳይ ላይ አትጨነቅ። ቀሪ ህይወትህን ምራ። በንስሐ ድንግል ሆኖ ቅዱስ ሆኖ መኖር ይቻላል። የሥጋውን ማህተም ግን ማስተካከል አይቻልም። ስለዚህ ማስተካከል ወይኔ ድንግል ሆኖ ኑሮ ወይኔ ባልጥሎ ነው ወይኔ ቢሆን ኑሮ አትበል። ያለፈ ነገር ላይ አይምሮህን አታድክም፣ አታሰቃየው። ወደፊት ነው ማሰብ። እንደገና ሄደን እንደ ኮምፒውተር አንዱ ብለን የማናስተካክለውን ነገር ሄደን እንደገና የማናስተካክለው ነገር ላይ አትጨነቁ። የታሪክ ሪሳይክል ቢን የለም፣ ወይም ትራሽ የለም አውጥተን እንደገና የምናመጣበት የለም። እንደ ኮምፒውተር ፕሮግራም ያለፈ ነገር በቃ አልፏል፣ አይመጣም። እንደውም አንድ ጽሑፍ ሳነብ ያገኘሁት እንገራችሁ ሰዎች 48% ስለ ነገ በመጨነቅ 48% ነው የሚያሳልፉት። ደግሞ ከዚህ ትንሽ አነስ ያለውን ፐርሰንት ስለ ትናንት በመጨነቅ ለዛሬ የሚያስቡት 10% ስለ ትናንት ይጨነቃሉ። እንዲህ ባለ ኑሮ እንትና የሚባል ጓደኛ ባይኖረኝ ኑሮ፣ ይሄንን የትምህርት መስክ ባልመርጠው ኑሮ፣ እንትና የሚባል ሀገር ባልሄዱ ኖሮ፣ እንደዚህ ብዬ ባልናገር ኖሮ፣ እዚህ እንደዚህ ባልከፍት ኖሮ፣ በቃ ኖሮ ሆኗል። ያን ማስተካከል አይቻልም። ባህር ዳር ባልመጣ ኖሮ፣ አዲስ አበባ ባልመጣ ኖሮ፣ ጅማ ባልመጣ ኖሮ፣ መቀሌ ባልመጣ ኖሮ፣ አሜሪካ ባልመጣ ኖሮ፣ እንዲህ ያለ ነገር ባላደርግ ኖሮ ሆኗል እሱ በቃ። ስለሆነ ያንን የሆነ ታሪክ እየመዘዝ አትጨነቁ። ማስተካከል የማትችሉት ትናንት ላይ አትጨነቁ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ማስተካከል የምንችለው ማንን ነው? ዛሬን። እስኪ ዛሬን በሉ። ዛሬን ማስተካከል ይቻላል። ስለዚህ ስለ ትናንት አትጨነቁ። ሌላስ ለነገ አትጨነቁ። ሌላ ደግሞ የነገረኝ ጌታ ኢትበሉ ለጌሰም እስመ ጌሰም ትሄድ ይደርሳል። ለነገ አትጨነቁ። እስኪ ለነገ በሉ። ለነገ መጨነቅ ዛሬን ያበላሻል። ለምሳሌ የአስኮላ ተማሪ እንዲያደርጋል ፈተና ነገ አለ ሲባል ምን ያልመሰለ ፈተናም ነገ አለ ሲባል እንዲህ ነው የሚያደርገው። ጉዳዩን ማጥናት ትቶ ስለ ጉዳዩ ነው መጨነቅ እንጂ ፈተናው ማለት ነገ አይወይኒ ነገ እኮ ነው የምትፈተን ይላል። እናሳ ያላጠናው ስንት ነው? 20 ገጽ ሁለት ገጽ ያነብና እንደገና ይቆጥረዋል። ሁለት ገጽ በቆጠረበት እኮ ያን በቆጠረበት ሌላ ሁለት ገጽ ያነብ ነበር። ገጹን ከምቆጥር ዝም ብለህ እስከምትደርስበት ድረስ አጥናና የቀረው ገጽ ቅልጥ ብሎ ይቀር። ስለ ነገ መጨነቅ ዛሬን ያሳጣል። አብዛኛው ሰው እረፍት የሚነሳው ለጸሎት ቆመን ሐሳባችን የሚበታተነው ለምን ይመስላችኋል? ስለ ነገ ነው የምንጨነቅ። እስቲ ቁጭ ብላችሁ ጸሎት ስትጸልዩ የመጣላችሁን ሐሳብ ቁጭ ብላችሁ አስቡ። ስለ ነገ ነው የምትጨነቁት። ከማን ጋር ነው የምኖረው? የት ሀገር ነው የምኖረው? ሳረጅ ማን ይጦረኝ ይሆን? አንዳንዱ ደግሞ ከማን ጋር ምን አይነት ሚስት፣ ምን አይነት ባል፣ ምን ትስብሎ ነው። አንዳንዱ ደግሞ በጣም ከባሰበት ራቴን ምን አይነት ወጥ በላይ ሆን ምን የሚያስብ ይችላል። በጣም ማልዳ እንትን ሽሮ ወጥ ነው የበላሁት፣ ምስር ነው የሚሰራው፣ ምን ተሰርቶ ብሎ የሚጨነቃል። ታውቃላችሁ አይደል? ፋሲካ ሊደርስ 30 ቀን ሲቀረው ቁርስ ስለሚበላው የወጥ አይነት ፓኬጅ የሚያወጣ ሰው እንዳለ እንደሚያቅድ ቁጭ ብሎ ከሚስቱ ጋር ግምት ነው። ጥናት ያስፈልገዋል። ቁጭ ብሎ ከሚስቱ ጋር የዛሬ 3 ሳምንት ትንሣኤ ይሆናል አውቀሻል አይደል? አዎ በግ እናርዳለን እናሳ በዛው ላይ ቀደም ብለሽ አንቺ እንትኑን ትሰሪዋለሽ እኔ ይሄ በጣም ከባድ ነገር እውነት ነው። ይሄ ከባድ በሽታ ነው ራሱን የቻለ ማለት። ይሄ ከባድ ነገር አይደለም። አትጨነቁ። ይሄ አንዳንዱ ሰው እንደው
እራት ብላ ሲባል በተለይ እንደ ሀብት ነካ ያደረገው ሰው እራት ደርሷል ብላ ሲባል ምን ሰርታችሁ ይሆን ደግሞ እናቴ እንደው አይ ዱር አናውቅም እንደው አናውቅም እና ቅዱስ ዮሐንስ አፈወርቅ የሚላል መሰላችሁ ምግብ አልበላህ ካለ ይላል ጾምን ዋልና ሞክረው። እመቤቴ ቅዱስ ዮሐንስ አፈወርቅ እኮ ነው የሚለው አልበል እኔ እንደው ደግሞ እኮ ሆስፒታል ሄዶ እኮ ነው ዶክተር እኔ ምንም እንደው ምግብ ይሻለኝ አይደል ሳያመው እንደዚያ ቃል ይሄ ሰውዬ ሁለት ቀን ነው ጦሙን በደንብ አድርጎ ማሳደር። እዚያ በኋላ እንደው የሆነች አውሬ እንኳን አብሮ ጎርሶ ሲጥ ብትበይ ዝም ብለሽ ነው ገብተሻል እንደሚል እርግጠኛ ነኝ እንደሚል ማለት ነው። ስለዚህ ይሄ ሁሉ የሚያመጣው ምንድን ነው? ጥጋብ ነው። በእርግጥ እንደው ዝም ብሎ ይኸውልህ ላገኛችሁን ሁሉ ጥረቡ አላልኩም። ሰው መቼም አዘጋጅቶ መብላት ነው የለው እግዚአብሔር የሰጠን ነገር ነው። እንደው ግን ይሄ አብዝቶ መጨነቅ ራሱ እንደው ነገ ምንድን ነው የምበላው፣ የዛሬ ሳምንት ምንድን ነው የምበላው፣ ምንድን ነው የምሆነው፣ ይሄ እንደዚህ ነው እያሉ መጨነቅ ነገ በእግዚአብሔር እጅ ነው። እስኪ በላ ሁላችሁ ነገሩኝ እንጂ በእግዚአብሔር እጅ ነው። እውነቴን ነው የምነግራችሁ። እኔ አሁን ጣና ቂርቆስ ገዳም ነው የምሆነው። ነገ ምን እንደምሆን እግዚአብሔር ነው የሚያውቀው። እዚህ ጥለኝ እዚያ ጥለኝ እሱ ያውቃል። የሰው ልጅ እንደ ዕቃ ነው መኖር ያለበት። ዕቃ ዝም ብሎ ይኖራል። እኛ በፈለግን ጊዜ አንድ ጊዜ ወደ ሳጥን እንወስደዋለን፣ አንድ ጊዜ ወደ መደርደሪያ እናደርገዋለን። እግዚአብሔር በፈለገ ጊዜ የሚያምርብን ቦታ ያስቀምጠናል። እሱን አምነን ታዘን እንደምን እንደ ዕቃ እንኑር። ዝም ብለን ቆላ ቢያኖረን ደጋ ቢያኖረን እሱ ያውቃል። እኛ የእሱ ዕቃዎች ነን፣ ልጆቹ ነን። ሕፃን ልጅ የት ላይ ሊቀመጥ እንደሚያምርበት እናትና አባት ያውቃሉ። እሱ ግን የሰዓቱን ብልጭልጭ ታይቶ እንዲህ ደጃው ዳር ነው የሚቀመጥ ብሎ ሊያስቸግር ይችላል። እናቱ ታቅፋ ወስዳ መደብ ስታኖረው እሷ እንጨት ለቅማ ስትገባ ምድጃው አጠገብ ቁጭ ብሎ ስታገኘው እንደገና ወስዳ መደብ ላይ ስታስቀምጠው እሱ እግዚአብሔርና እኛ እንደ እናትና አባት እንዲህ ነው። እኛ ይህን የሚሻለን ስንል እግዚአብሔር ደግሞ ወስዶ አይህን የሚሻል ሲለን እኛ ደግሞ እዚህ ነው ስንል የምናየውን እያየን። ስለዚህ እግዚአብሔር ሰዎች ነገ ማን ይጦራቸዋል? መድኃኒዓለም ያውቃል። ለነገ አትጨነቁ። ይሄ ማለት አታቅዱ ከማለት የተለየ ነው። ሳያቅዱ መኖር ዝርክርክነት ነው። ለ50 ዓመትም ለ100 ዓመትም ለ500 ዓመትም ይታቀዳል፣ እቅድ ይታቀዳል። ለነገ መጨነቅ ማለት ለነገ መኖር፣ ለነገ ማቀድ፣ ለነገ መስራት፣ ለነገ መዘጋጀት፣ ይሄማ የተቀደሰ ነው። ለነገ መጨነቅ ማለት ግን ምን ይሆን ገና ምን ይመጣ ይሆን ብሎ ምጥ መያዝና እንቅልፍ ማጣት ነው የመጨረሻ። ስለዚህ ለነገ አትጨነቁ። የመጨረሻ አምስተኛ የምነግራችሁ ኃጢአት ከሰራችሁ በኋላ ተናዘዙ እንጂ ይቅር ይለኝ ይሆን ብላችሁ አትጨነቁ። የሰማችሁ ነው? አዎ ኃጢአት ከሰራችሁ እውነቴን ነው። ኃጢአት ከሰራችሁ አንደኛ እንዳንሰራ የቻልነውን እናደርጋለን። ከሰራን ምን ማድረግ ነው ያለብን? ምን ማድረግ ነው ያለብን? ኃጢአት ያልሰራን ሰው መሆን እንችላለን። ኃጢአት የሰራ ሰው ወደ አባቴ ቤት ይሄዳል ነው የሚል ኃጢአቱን እያምሰለሰለ እንቅልፍ አጥቶ ተሰቃይቶ ሲሆን ተስፋ በመቁረጥ ይወስደዋል። የኃጢአት ራስ ተስፋ መቁረጥ ነው ይላሉ አባቶች። ተስፋ የቆረጠ ሰው ሌላ ኃጢአት ይጨምራል። የፈለገ ግን የረከሰ ጉድጓድ ውስጥ ብኖር ተመልሼ ወደ አባቴ ቤት ይሄዳለሁ ምን ይባል። እግዚአብሔር ደግሞ ይቅር ሊለን የታመነ አምላክ ነው። አግኝቶን ነው ይደንነት ነው እንደሱ ያለ ቸር ያለ በጉ እንኳን ወደ በረቱ መጥቶለት እሱ በግ ፍለጋ የሚወጣ እረኛ እንደ ክርስቶስ ሲያገኝም እኮ እየደበደበ ለምን ጠፋሽ አንቺ በግ ብሎ እየገረፈ ወስድ አይደለም ወሶ በረከበ ጾሮ ለምትከፍቱ ሲያገኘን በትከሻው የሚሸከም እረኛ ነው ያለው። በትከሻው ተሸክሞ የማና አንደኛ የሚታገዘን፣ ሁለተኛ ከፍ የሚያደርግ አምላክ። ቀድሞ ከነበርንበት ይልቅ ንስሐ ስንገባ ከፍ የሚያደርገን ጌታ ክርስቶስ በንስሐ ይቅር ተብዬ ይሆን? አሁን አንዳንዶቻችሁ ንስሐ ገብታችሁን እርግጠኞች አይደላችሁም። ከከተማ ቄስ ከተናዘዛችሁ እንደገና ከገዳም ደግሞ ትናዘዛላችሁ። ለምን? ኃጢአቴ ብዙ ነው ይቅር ያልተባልኩ ይመስለኛል። የገጠሩ ቡታንታ ያደረገው ቄስም ይስጣችሁ።
ከተማ ላይ ያለው ሱሪ የለበሰው ይመስላችሁ? ቀጠን ያለ ቄስ ይስጣችሁ፣ ቦርጭ ያለው ቄስ ይስጣችሁ። እንግዲህ ከተማ ያለ መነኩሴ ይስጣችሁ፣ በረሃ ያለ ይስጣችሁ፣ በደንብ የሚበላ ቄስም ይስጣችሁ፣ ትንንሽ የሚበላ ይስጣችሁ። ኃጢአታችን የሚቅር የሚለን ማን ነው? መድኃኒዓለም በሉ። ቄሱ ነው መድኃኒዓለም ነው? አዎ። ስለዚህ ይቅር አልተባልኩም ለምን ትላላችሁ? ክርስቶስ ምንድን ያለ? የተጠማ ቢኖር ወደ እኔ ይምጣ። እስኪ በሉ ወደ የተጠማ ቢኖር በሉ ወደ እኔ። ያ ማለት እኔ ምንድን ነኝ ማለቱ ነው። ውሃ በሉ እንጂ ውሃ ውስጥ የተጣለ ደብዳቤ መልሶ ይነበባል? ይነበባል? ስለዚህ ክርስቶስ ውስጥ የጣልነው ዕዳችን መልሶ አይነበብም።